ጌታ ላይ ተተከሉ። እውነቴን ነው የምላችሁ። ከሰው ጋር አያያዝ ህይወታችሁ ከጌታ ጋር አድርጉት፣ ግጠሙ ጌታ ላይ። ኢየሱስ እንደዚህ አለ፣ በሆዱ ውስጥ አለ በእኔ የሚያምነው መጽሐፍ እንደሚል የህይወት ውሃ ምንጭ አለ፣ በሆዱ ውስጥ ነው መከፍተዋል፣ እሰጠዋለሁ አለ። ምንድነው? በጣም እግዚአብሔርን ስትጠጉት እግዚአብሔር እናንተ ላይ ጠንካራ ይሆናል። አንድ በጣም ምፈራው ቃል አለ፣ እቋሪው አይፈወስም የሚል ቃል አንብባችሁ። በላይ ላይ እንደወደድክ ስራ ብለህ ራስህን ከሰጠኸው ያጥለቀልቃል። አንተ ጋር ብቻ ደግሞ አይቆምም፣ አጠገቡ ወዳለው ደግሞ ይፈሳል። ሙሴ አባቶቻቸው በጥም ሲቃጠሉ ወደ እኔ ኑ አይደለም ያለው፣ ወደ አለቱ ነው የወሰዳቸው። ኢየሱስ ወደ ሆነ ቦታ አይደለም የሚጠቁመው። ማንም የተጠማ ቢኖር ወደ እኔ ይምጣ። ሕይወታችን መድረቅ የለበትም። በጌታ ሆነን ካመንን ሕይወታችን ከድርቀት ነፃ መሆን አለበት። ከጥም ወደ እርካታ መቀየር አለበት። ምክንያቱም በእኔ የሚያምን ያለው ኢየሱስ። ይህንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን። በዚህ በዮሐንስ ወንጌል ምዕራፍ 7 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ በዓል ላይ መጥቶ ያደረገው ጮክ ብሎ ያደረገው ጥሪ ነው አይደል? ይሄ ጥሪ ነው፣ ስብከት አይደለም አይደል? ይሄ ስብከት ሳይሆን ጥሪ ነው። ጌታ ኢየሱስ ክርስቶስ እያደረገ ያለው የዳስ በዓል ይባላል። እስራኤላዊ በሙሉ በምድረ በዳ አባቶቻቸው ለ40 ዓመት ያክል በድንኳን እንደኖሩ የሚያስቡበት በዓል ነው። ይሄ በዓል ለ40 ዓመት ያክል ከግብፅ ወጥተው ከነዓን እስኪሄዱ ድረስ 40ውን ዓመት አባቶቻቸው በዳስ ውስጥ እንደቆዩ የሚያስቡበት ነውና በተለምዶ የሚከበረው ሰው ሁሉ ከቤቱ ወጥቶ ዳስ ውስጥ ሆኖ ነው የሚያከብረው። በአንድነት ከሚከበሩ 7 በዓላት አካባቢ ያሏቸው ከ7ቱ በዓላት መካከል አንደኛው ይሄ የዳስ በዓል ነው። ውሃ እያመጡ የሚጠጡበት በዛ በመሪባ ነው የሚባለው። እግዚአብሔር ከአለት ውሃ ያወጣበት ቦታ በመሪባ ነው። እግዚአብሔር ከደረቅ አለት ላይ ውሃ አውጥቶ ሕዝበ እስራኤልን እንግዲህ ደጋግመን እንደምንለው ከሚሊየን በላይ ሕዝብ ነው አይደል ያጠጣው። እንግዲህ ወንድሞች ብቻ ከ19 ዓመት በላይ የሆኑ ወንዶች ብቻ ወደ 600 ሺህ ያክሉ ነበር ሲወጡ። ስለዚህ ዝም ብሎ ኤስቲሜት የሚደረገው 1.2 ሚሊየን ሕዝብ አካባቢ ከደረቅ አለት ውሃ ጠጥቷል። አሁን ብዙ ጊዜ እግዚአብሔር ውሃ አመነጨ በምድረ በዳ ብለን ስናስብ ብዙ ጊዜ ትዝ የሚላችሁ ምንድን ነው እናንተ? ከደረቅ አለት እግዚአብሔር ውሃ አወጣ ሲባል ብዙ ጊዜ ትዝ የሚለን የሆነ አይነት እችን የምታክል ጉባኤ ውሃ የጠጣ ነው የሚመስለን። አገር ነው ያጠጣው እና ምድረ በዳ ላይ ከአሸዋ ውሃ ማውጣት አይቻልም። ከአሸዋ ለዛውም ሲና ነው። ሲና ምናልባት አንድ ሙሉ 100 ዓመት ውሃ ላይ ይችላል እና ከዛ ላይ ዘንብ ይችላል ማለት እና ሰማይ ቀና ስትሉ ሰማዩ ቀጥታ ነው፣ ወደ ታች ስታዩ አሸዋ ነው። ከአሸዋ ውሃ ይወጣል። ከአሸዋ እግዚአብሔር ያወጣው ከአለት ነው። ውሃ ወጣ። ያ ውሃ ሲወጣ እግዚአብሔር ያሳያችሁ ያ ሁሉ ሕዝብ ተሰብስቦ ውሃውን ጠጣ። ረኩ፣ አመሰገኑ። እግዚአብሔር ሙሴን እፈልግሃለሁ አለው። እፈልጋለሁ ና አለው። ምን ነው አለው። እፈልግሃለሁ አለው። ና ለብቻ አለው። ከዚህ ሪቫይቫል በኋላ ማለት ነው ውሃ ወርዶ አቤት በሲና ምድረ በዳ እግዚአብሔር ውሃ ወጣ። አዎ ዘምረው ሲጨርሱ እናፈልጋለሁ። ምን ነው ሲለው በዚህ ሕዝብ ፊት አልቀደስከኝምና አትገባም አለ። አረ እግዚአብሔር ጨርሰናል። አልቀደስከኝም እኮ ነው ተናገር ያልኩን ለምን መታኸው አለው። ምንድነው? በጣም እግዚአብሔርን ስትጠጉት እግዚአብሔር እናንተ ላይ ጠንካራ ይሆናል። ሕዝቡ ከዛ የባሰ በጣም ብዙ ነገር አድርጎ እግዚአብሔር ታግሷል። ሙሴ እኮ ተናገር የተባለውን መታ ተብሎ እኮ ነው። የዳስ በዓል ላይ ሕዝበ እስራኤል በኢየሩሳሌም ተሰብስበው እያከበሩ እያለ ጌታ ኢየሱስ መጣ። በዓል አይደለም መጀመሪያ የመጣው ኢየሱስ፣ ወደ በዓሉ አልመጣም እና ከወንድሞቹ ጋር ቁጭ ብሎ ሲያወራ ወንድሞቹ ምን አሉት? በተለይ አንደኛው ምናልባት ያዕቆብ ሊሆን ይችላል። በኋላ የያዕቆብ ደብዳቤን የጻፈው የኢየሩሳሌም ቤተክርስቲያን ፓስተር የነበረው ጌታዬና አምላኬ ያለው ያዕቆብ ማለት ነው። ጠጋሎና በዓል ነው ለምን አትወጣም አለው። ኢየሱስን ሊገሉት ፈሪሳውያን ይፈልጉ ነበርና የሚቃላል በዛው ኢየሱስ ለመገደል ይፈልጋል እና እኔ መሲህ ነኝ የሚል አይነት ትምህርቶች እያስተማረ ስለሆነ ከአንዱ ከእግዚአብሔር በቀር ይህንን ሊያደርግ የሚችል ማንም የለም እየተባለ ስለሆነ
ወንድሙ ነው፣ ያውቀዋል በአካል በአይነ ሥጋ አብሮት አለ። 30 ዓመት አካባቢ አንድ ቤት ነው የኖሩት። ስለዚህ እነኝ የምትል ከሆነ እስቲ ውጣ አለ። አይቀበሉትም ነበር ኢየሱስን። ባይዘው ምንድን ነብይ በገዛ አገሩ አይከበረም የሚል ቃል አለ። ደግሞ ሳይከበር አይቀርም የሚል ደግሞ አንድ ትርጉም አንብቤ ነበር። አይከበርም የሚልና ግን እዛው ደግሞ ተመልሶ መከበሩ አይቀርም ነው። አናከብርህም ያሉት ናቸው። በኋላ ጌታዬና አምላክ ያለው ይሄው ነው ራሱ ነው ያለው። ሳይከበርም አይቀርም ባይዘው አይከበርም ጋር እንዳቀሩ በኋላ ላይ ራሱን ሊገልጥ እየወደደ የሚሰወር የለም አለው። በጣም ከባድ ንግግር ነው አይደል? ራስን መግለጥ ትፈልጋለህ፣ መሲህ ነኝ ብለሃል፣ ታዲያ ለምን ትሰወራለህ? ይህንን የመሰለ እድል እንዴት ያልፋል አለው። ለመገለጥ ከፈለክ እኮ ይሄው የዳስ በዓል አለው። ይሄ ሁሉ ህዝብ የተሰበሰበ ውጣ እስቲ ሲለው ጌታ ኢየሱስ ክርስቶስም ከመካከላቸው ፈቀቅ አለ። መጀመሪያ ኢየሱስ አልወጣም፣ ቀድመውት እነሱ ናቸው የወጡት። ኢየሱስ በኋላ ላይ መጣ ይላል። በበዓሉ የመጨረሻ ቀን ላይ መጣ። በሰባተኛው ቀን ውሃ ከምንጭ ሄደው ቀድተው አምጥተው የሚጠጡበትና የሚያፈሱበት ሰዓት ላይ ኢየሱስ መጣ። በዓሉ ላይ የመጨረሻዋ ቀን ላይ ቀስ ብሎ ኢየሱስ መጣ። ህዝብ ሁሉ በተሰበሰበበት መካከል ኢየሱስ በመካከላቸው ድንገት ተገኘ። ማን እንደሆነ በዓሉ ላይ ተናገረ። እርሱ ኢየሱስ ክርስቶስ እንደሆነ ተናገረ። መጨረሻ ላይ ይመሰክራሉ አይደል? እርሱ ክርስቶስ ነው አሉ አንዳንዶቹ። ቀጥሎስ እንዴት ክርስቶስ በዚህ አይነት መንገድ ሊመጣ ይችላል አሉ ሌሎቹ። በህዝቡ መካከል መከፋፈል እስኪሆን ድረስ እና ሲመጣ አቴንሽናቸውን ወሰደው። ይሄ የምስራች ነው። ምክንያቱም አባቶቻችን በምድረ በዳ በጥም ተቃጥለዋል ብለው መጠማታቸውንና እግዚአብሔር ውሃ አቅርቦ እግዚአብሔር ምንጭ ከፍቶ ከደረቅ አለት በተአምራት እግዚአብሔር እንዳጠጣቸው ሲያስቡ ጌታ ኢየሱስ ክርስቶስ ድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ አለ። ስሙን ሙሴ አባቶቻቸው በጥም ሲቃጠሉ ወደ እኔ ኑ አይደለም ያለው፣ ወደ አለቱ ነው የወሰዳቸው። ኢየሱስ ወደ ሆነ ቦታ አይደለም የሚጠቁመው፣ ወደ እኔ ይምጣ አለ። ኑ ማንም የተጠማ ቢኖር ወደ እኔ ይምጣ። የሕይወት ውሃ ምንጭ ከውስጡ ይፈልቃል። ሁሌ እየሄደ አይቀዳም። ምንጭ ሆድ ውስጥ ነው መከፍተዋል። ጌታ ላይ ተተከሉ። እውነቴን ነው የምላችሁ። ከሰው ጋር አያያዝ ሕይወታችሁ ከጌታ ጋር አርጉት፣ ግጠሙ ጌታ ላይ። ኢየሱስ እንደዚህ አለ፣ በሆዱ ውስጥ አለ። በእኔ የሚያምነው መጽሐፍ እንደሚል የሕይወት ውሃ ምንጭ አለ፣ በሆዱ ውስጥ ነው መከፍተዋል፣ እሰጠዋለሁ አለ። እነሱ አሁን ምን ያደርጋሉ መሰላችሁ? ሮጠው ሄደው ወንዝ ሄዱና ውሃ ቀድተው ይመጡና ይጠጣሉ። ከሆነ ቦታ ነው ምንጩ። እኔ አሁን አዲስ ኪዳን ነው እናንተ ውስጥ ነው ማረጋው አለ ኢየሱስ። ከሆነ አለት እየሄዳችሁ አትቀዱም፣ እናንተ ውስጥ ነው መከፍተዋል አይደል? የሆነ ነገር አደርጋለሁ እኮ አይደለም፣ እኔ ገብቻ አድራለሁ፣ ወይንም መንፈስ ቅዱስ በእናንተ ድዌል ያደርጋል እኮ። ቀጥሎ ተናገረ። ጨረሰው እኮ ኢየሱስ ጨረሰው እኮ። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ጌታ ኢየሱስ ክርስቶስ ከሆዱ ውስጥ ይፈልቃል ማለት የማይቋረጥ የእግዚአብሔር መገኘት በዛ ሰው ሕይወት ላይ ይኖራል። የሚያስፈልገው ነገር ምንድን ነው? ምንጩን ቦይ መክፈት ብቻ ነው፣ መፍቀድ ማለት ነው። በላይ ላይ እንደወደድክ ስራ ብለህ ራስህን ከሰጠኸው ያጥለቀልቅሃል። አንተ ጋር ብቻ ደግሞ አይቆምም፣ አጠገብህ ወዳለው ደግሞ ይፈሳል። ውሃው እናንተ ጋር ይጀምራል እንጂ ወደ ጎረቤት ይገባል፣ ወደ ጓደኛ ይገባል፣ ወደ እናትህ፣ ወደ አባትህ፣ ወደ ወንድምህ፣ ወደ እህትህ ይፈሳል፣ ወደ ከተማ ወደ አገሩ ይፈሳል። ሐዋርያት ሥራን እኮ ማየት ነው። ጌታ ኢየሱስ ክርስቶስ ይህንን ውሃ የከፈተው ሊትራሊ ካየ ነው። ኢየሱስ ይህንን ውሃ የከፈተው 11 ሰው ሆድ ውስጥ ነው።
12 ነበሩ። አንዱ ትቶ ስለሄደ 11 ሰው ውስጥ ነው የከፈተው። ዝም ብላችሁ ግን ሐዋርያት ሥራን እስቲ እዩት። 120 ሆኑ። ከዛስ 3000 ሲጨመር ጴጥሮስ ምንድነው ያላቸው? ሰዎቹ እጃቸውን ብድግ አድርጉና ወንድሞች ሆይ ምን እናድርግ ሲሏቸው ንስሐ ግቡ በጌታ እመኑ አላቸውና የመንፈስ ቅዱስ ስጦታን ተቀበሉ አላቸው። አሁን ወንዙ ከ11 ሰው ወደ 120 ሰው፣ ከ120 ሰው ወደ 3000 ሰው ሄደ። ከ3000 ወደ 5000 ቀጥሎ ወደ ከተማ፣ ከዛስ እንደ አገር ወደ እስራኤል አልበቃለ ወደ ሮም አልበቃለ ወደ አፍሪካ፣ ኤዥያ፣ ዩሮፕ። አሁንስ ይሄው ዘንድሮ እዚህ አዲስ አበባ አንድ በጣም ምፈራው ቃል አለ። እቋሪው አይፈወስም የሚል ቃል አንባችሁ። ወንዝ ማለት አንድ ቦታ የማይቆም ነው። ወንዝ ከረንት አለው፣ ሁሌ ሄያጅ ነው ወንዝ። ስለዚህ እንትን አያጠቃውም ማለት ዲኬ ምናምን አያደርግ፣ አይበላሽም። ቁጭ የሚል ፍሎ የሌለው ነገር ግን የመበላሸት እድሉ አሁን የተለያየ ነገር ይይዛል፣ ውስጡ የተለያየ ነገር ይፈጥራል። ውሃው ይበላሻል። ከዛስ እንደው ብታስወግዱት ጥሩ ነው። የተለያዩ ነገሮች መራቢያ ይሆናል። እና ጌታ ኢየሱስ ክርስቶስ ምንጭ አለ። ምንጭ ሁልጊዜ ሄያጅ ነው፣ ይወጣል ማለት ነው። ያለቀለት አምላክ ነው እኛ ውስጥ ያለው፣ እኛንን የምናድገው። ይመነጫል ማለት ምንድነው? ትጨምራለህ ነው። ወደ ሙላት ይመጣል፣ ይቆጣጠራል። በክርስቶስ ኢየሱስ ያመናችሁ ይህንን ኤክስፔሪየንስ እያረጋችሁ ካልሆነ ዛሬ ጀምሩ ይህን ኤክስፔሪየንስ ማድረግ አለባችሁ። ሕይወታችን መድረቅ የለበትም። በጌታ ሆነን ካመንን ሕይወታችን ከድርቀት ነፃ መሆን አለበት። ከጥም ወደ እርካታ መቀየር አለበት። ምክንያቱም በእኔ የሚያምን ያለው ኢየሱስ። ይህንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን፣ በጌታ ማመን ብቻ በዚህ ሕይወት ለመኖር የመጀመሪያም የመጨረሻ መመዘኛ ነው። ስለዚህ ሕይወቴ ላይ በጣም ድርቀት አለ፣ አስቸግሮኛል የምትሉ ሰዎች መድኃኒቱ ይሄንን ምንጭ እዚህ ውስጥ እንዲከፍተው መፍቀድ። ይሄ ምንጭ ከተከፈተ አንተ አትጠቁመውም፣ አንተ አትመራውም፣ ይወርስሃል፣ ይይዝሃል፣ ይቆጣጠርሃል። ሁሌ ፍሬሽ ነው የምትሆን። መንፈስ ቅዱስ ጋር አብሮ የሚውል ሰው ያስታውቃል። አይቆራረጥም ሕይወቱ። ሁሌ ፍሎ አለው። ሁሌ እሳት ነው። ሁሌ ሪቫይቭድ ነው። ሁሌ ወንጌል ሰባኪ ነው። ሁሌ በክርስቶስ ኢየሱስ የሚደነቅ ነው። የመንፈስ ቅዱስ ሥራ ይሄ ስለሆነ ማለት ነው። ከሆዱ ይፈልቃል አለ። ይህንንም ያለው በእርሱ የሚያምኑ ስለሚቀበሉት ስለ መንፈሱ ነው። ምንድነው የሚለው? ምክንያቱም የሚለው ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር። ኢየሱስ ስላልከበረ ማለት የኢየሱስ መክበር እንዴት ነው እናንተ የምትረዱት? የኢየሱስን መክበር የኢየሱስ መክበር ሰፊ ነው አይደል? በተለይ በዮሐንስ ወንጌል ላይ ያለው የኢየሱስ መክበር ክብር። ዮሐንስ ወንጌል ላይ መክበር፣ ክብር የሚባሉ ተሰብስበው የሚተረጎሙት መስቀል አካባቢ ክሮስ። በጣም ከተቀለላችሁት እዛ አካባቢ ከፍ ማለት። አሁን ከፍ ስል ሁሉን ወደ ራሴ እስባለሁ የሚል ቃል አንባችኋል። ምዕራፍ 13 ላይ ዮሐንስ ወንጌል ላይ ከፍ ስል አሁን ሁሉን ወደ ራሴ እስባለሁ። አሁን ብዙ ጊዜ የሚመስለን ኢየሱስ ወደ አብ ሲያርግ ወደ ላይ ስለሆነ ወደ ላይ የሚስበን አይደለም የሚመስለው አይደል? ከፍ ስል ማለት ከመሬት 3 ጫማ ብድግ ብሎ ነው የተሰቀለው። ኢየሱስ ከመሬት 3 ጫማ ነው ከፍ ያለ። አድናችኋለሁ እኮ ነው እንጂ ወደ አብ እሄዳለሁ አይደለም። እሱ ሌላ ነገር ነው። እንደዚሁ ገብቷችሁ ከሆነ በጣም በጎ ነገር ነው። ግን ጥቅሱ ግን ከመሬት 3 ጫማ ከፍል ስሞት አስታርቃችኋለሁ ወደ ራሴ እስባለሁ ማለት ድነት ይከናወናል። አሜን ነው። የራሱ ያደረገን እዛ ጋ ነው። እና ዮሐንስ ወንጌል ላይ እንደነዚህ አይነት ሐሳቦች መስቀል አካባቢ ነው የሚሆኑት። እግዚአብሔር በሰው ገብቶ ለማደር የወሰነው የክርስቶስ ኢየሱስ የመስቀል ሥራ ቀን ነው። የዛን ቀን እግዚአብሔር ከኛ ጋር ታረቀ። መታረቁን የሚያሳየው እሱኛ ውስጥ ገብቶ በማደር
ስለዚህ ኢየሱስ ገና ስላልከበረ መንፈስ አልወረደም ማለት ገና ነው። ኢየሱስ ገና ቆሞ እያስተማረ ነው፣ እየሰበከ ነው። መስቀል ላይ ከሚከፈለው ክፍያ በኋላ የምንቀበለውን መንፈስ ቅዱስን ጌታ ኢየሱስ ክርስቶስ አስቀድሞ አመልክቶ ተናገረ። ክብር ለእግዚአብሔር ይሁን።